እንዴናችሁ? ደህና ናችሁ? አለናችሁ? እስከምን ጓደኛችሁ? ዛሬ ስለ አንድ ነገር ላይ ጨምጣችሁ መጣሁ። ምንድነው ጨዋታችን የመጣሁት? ያው የቲክቶክ አካውንት ጀመር አንዳንድ ታሪኮች ማቃቸውን ነገር ስለ አንዳንድ ሃይማኖቶችን የገራረሙ ነገሮችን ማቃቸውን ነገሮች ሼር ላደርጋችሁ የመጣሁት እና ዛሬ ሼር ማድረጋችሁ ስለ ባሃይ ስለሚባል ስለ ባሃይ ሃይማኖት ነው እና ባሃይ ሃይማኖት ስኳር አልጠቀምም እና ባሃይ ሃይማኖት በኢራን የተጀመረ ሃይማኖት ነው እና ባሃይ ሃይማኖት በኢራን የተጀመረ ሃይማኖት ነው። ሃይማኖቱን በጣም ለየት የሚያደርገው ነብያቸው አብዱልባሃ በእስልምና ሃይማኖት ውስጥ ያደገ ነብይ ነው እና መጨረሻ ላይ ያደገ ነው እና አብዱልባሃ ሁሉም ሃይማኖቶች አንድ እንደሆኑ ነው እንትን የሚለው እና ምልክታቸው ልክ አሁን የአይሁዶች ምልክት 6 ጎን ያለው ኮከብ እንደሆነ የእነሱ 9 ጎን ያለው ኮከብ ነው እና ይሄ ምንድነው 9ኙንም ነብዮች ነው ሪፕሬዘንት የሚያደርገው እና 9ኙ ነብዮች የሚገርማችሁ ሙሴ፣ ኢየሱስ፣ ነብዩ መሐመድ፣ ቡድሃ፣ ክሪሽና፣ ራሱ አብዱልባሃ ነው። 2 ነቢያት እና ክሪሽና አንዱ እንግዲህ አንዱ ረስቼዋለሁ። ጉግል አድርጋችሁ ትደርሱታላችሁ። የቡና ወሬ ነው እና ሁሉም ነቢያቶች 9ኙንም ነቢያቶች እንትን የሚል ነው ሪፕሬዘንት የሚያደርግ ነው። 9 አንግሎች አሉት። ካፕሽን ላይ ያስቀምጥላችኋለሁ ምልክቱን እና ሁሉም ሃይማኖቶች ሰላማዊ እንደሆኑ ዓላማቸው ሰላም እንደሆነና አምላክ እነሱ ጋር ደግሞ የማይታወቅ ነው ማለት አምላክ አይታወቅም። አሁን በክርስትና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ ብለን ነው የምናምነው። በእስላም ነው አላህ አለ ብለን ነው የምናምነው። በባህይ ግን አይታወቅም። ከአይምሯችን በላይ የሆነ ኃያል አምላክ ነው። ግን ስሙን ዲፋይን አያደርጉትም። አምላክ ብቻ ነው የሚጠሩት። ከተሳሳትኩ አርሙኝ ኮሜንት ላይ እና ይሄ ሃይማኖት ኢትዮጵያ ውስጥም አለና የሚገርመው በጣም የቆየ ነው። ማዕከል ነው የሚሉትና ወደ ቦሌ ሩዋንዳ ወደ አትላስ መሄጃ በቀኝ በኩል የሚያምር ግቢ ግሪንነቱ ሁሉ ነገሩ ደስ ይላል። እዛ አለ። በዛ ላይ ደግሞ የቀብር ቦታቸው ደግሞ ወደ አይ ቲንክ ካልተሳሳትኩ ወደ ካዲስኮ ቀለም ፋብሪካ አካባቢ ያለና በጣም ነው የሚያምረው። እንደው በሆነ አጋጣሚ በዛ በኩል ሳልፍ አይቼው ነበርና በጣም ያምራል። ግሪንነቱ ሁሉ ደስ ይላልና የቆየ ሃይማኖት ነው ኢትዮጵያ ውስጥ ግን ብዙ ሰው አያውቅም። እና ለየት የሚያደርገው ደግሞ ኦልሞስት ሁሉንም ቅዱሳን መጽሐፍቶች ማለትም የእስላም ቁርአንን፣ የክርስትና መጽሐፍ ቅዱስን ይቀበላል። የሂንዱይዝምንም የቡዲዝምንም ይቀበላል። ሁሉም ዓላማው አንድ እንደሆነ ስለዚህ ሁሉም ሃይማኖቶች ምንም መከፋፈል እንደሌለባቸው ነው የሚያሳየውና ሰላሙን
ቡና ልጠጣ። አመሰግናለሁ ስለሰጣችሁኝ ጊዜ። ላይክ፣ ኮፒ፣ ኮመንት፣ ሼር አድርጉኝ። የሚቀጥለው ቪዲዮ እንገናኛለን።